አንዴ ይላል አቡ ሁረይራ በጣም ራበኝ ይላል። ማን ያብላኝ ምሳ በጣም እርቦኛል፣ እርቦኝ መሬት ላይ ተገላበጥኩ። ግዴ ለማንድ ሰው ይጋብዘኛል ብዬ መንገር ላይ ወጣው። መንገር ላይ ስወጣ ሰይድና አቡበክር መጥቷል፣ ኸሊፈቱ ረሱልላህ ሰለላሁ ዐለይሂ ወሰለም። ከዛ አቡበክርን ሰላም አልኳቸውና አንድ የቁርአን አንቀጽ ጠየቅኳቸው። አቡበክር ይሄ ትርጉሙ ምንድነው አልኳቸው። እሳቸውም ትርጉሙን ነገሩኝና ተከተለኝ አላሉኝም አለ። እሱ ሐሳቡ ትርጉሙን ነግረውት ምሳ እንዴት ነው እንዲሉት ነው የፈለገ አላሉኝም አለ። ከዛ ሌላ ሰው ጠበቁ። ሰይድና ዑመር መጡ። ለርሳቸውም የቁርአኑን አንቀጽ ጠየቅኳቸው። ሰይድና ዑመርም አብራሩልኝና ተከተል አላሉኝ። ሆዴን አሸዋል። ዛሬ ምን ሊውጠኝ ነው ምሳ ሳልበላ። መጨረሻ ላይ ፈጃአ አቡል ቃሲም ይላል፣ የቃሲም አባት የዓለሙ ጨረቃ ብቅ አሉ ይላል። ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ትክ ብለው አዩኝና ፊቴና ውስጤ ምን እንደፈለገ አወቁ አሉ። ከዛም ያ አባ ሂር አሉኝ፣ አንተ አቡ ሁረይራ አሉኝ። ለበይክ ያ ነብይ አላህ አልኳቸዋል። الحق ተከተለኛል። ለርሳቸው የቁርአን ማብራሪያ ያስፈልግማል። ያንቀጽ ምንድነው ምናምን ያስፈልግማል። ተከተልኳቸው። ቤቱ በራቸው ጋር ደረስነ። እንግባ ብለው አስፈቀዱ። ቤታቸው እኮ ነው። ስብናቸውን ተመልከት። እንግዳ ይዣለው ልግባ አሉ። ግቡ አሏቸው ሚስቶቻቸው። ገቡ። ሲገቡ ጠረጴዛው ላይ በወተት ብርጭቆ ተቀምጧል። በብርጭቆ ወተት አለ። ይሄ ወተት ከየት መጣሉ? እርጋታቸው ስክነታቸው ይስባል። ሰለላሁ ዐለይሂ ወሰለም አንዱ የነብዩ ውበት አንደኛ ተክለ ቁመናቸው ነው። ጨረቃ ነው የሚመስሉት። አንገተ መቃ ነበሩ። የአይናቸው ሽፋሽፍት ረጃጅም ነበር። ቅንድባቸው የገጠመ ነበር። ቁመናቸው ደልዳላ፣ ደረተ ሰፊ። ገጠር ላይ አንዲት አዕራቢ ስለሳቸው ገልጻለች። ሲራመድ ስክነት የሚላበሰው፣ ንግግሮቹ የተመዘኑ፣ ካፉ ሉል የሚፈስ ይመስላል ትላለች። ስክነቱ የሚስብ፣ አይናቸው ውስጡ በጣም ነጭ፣ ጥቁሩ በጣም ጥቁር የተኳለ ነበር አይናቸው ትላለች። እንዲህ ስታያቸው ሰው አይቷቸው ይሄ ፊት አይዋሽም ነበር ሚላቸው። ረሱልን አይቶ ይሄ ፊትም አይዋሽም ይል ነበር። ሚዋሽ ቁንጅና አልነበረ። አንዱ ቁንጅናቸው፣ ሁለተኛ ስክነታቸው። ይሄ ወተት ከምን መጣሉ? እገሌ ነው ላከላችሁ ሰለላሁ ዐለይሂ ወሰለም። ከዛም አቡ ሁረይራ ወተት መኖሩን ሳይ ደስ አለኛል፣ ልጠጣ ነው፣ ረሃቤን ላስታክስ ነው ብዬ ዞር ስል ነብዩ ሰለላሁ ዐለይሂ ወሰለም አንተ አቡ ሁረይራ አሉኝ። ለበይክ አልኳቸው። ሚጠጣ መስሎታል። አህሉ ሱፋ የሚባሉ አሉ፣ እነሱን ጠርተናል። አህሉ ሱፋ ማለት ከነብዩ ሰለላሁ ዐለይሂ ወሰለም መስጂድ ጀርባ የሚኖሩ ቤት የሌላቸው ትዳር ልጅ ረሃብ ውስጥ ያሉ ግን በሳቸው ያመኑ ናቸው። ሰደቃ ሲመጣ ይልኩላቸው ነበር። በሳቸው ቤት ኢንቨስትመንት ነው የሚኖሩ። አንተ አቡ ሁረይራ ጥራቸው አሉ። 300 ናቸው። አቡ ሁረይራ ተከዝኩ አለ። ይችን ወተት እጠጣለሁ ስል አሁን ከ300 ሰው እንዴት ነው የሚተርፈኝ? ግን መታዘዝ አለብኝ። ዱብ ዱብ አህለ ሱፋን አሰልፎ መጣ። አስገባ ተባለ። አቡ ሁረይራ ምን እያሰበ ነበር? ግድ የለም ይግቡ፣ መጀመሪያው ያው ጠጣ ይሉኛል ነው አረ የሚጠበቀው። ኤክስፔክት ያረኩት ጠጣ ይሉኛል። እንግዲህ ሰይዳ ነቢያችን ይጠጣሉ፣ እኔ ግማሹን እዛ የደረሰ ይደርሰዋል አይደል? ይሄን ታሳቢ አድርጌ ጠራዋቸው። ቁጭ አሉ። አቡ ሁረይራ ቁምና አጠጣሉ። የለም ዛሬም እንግዲህ እርቦት ሊያድር ነው። አቡ ሁረይራ ግን ትእዛዝ ነውና ብርጭቆውን ወስጄ ሰጠሁት አለ። እዚህ ጋር የአላህ ተአምር ተከሰተ። ብርጭቆውን አንዱ ይጠጣል እስኪጠግብ፣ ሲመልስልኝ ብርጭቆ አልጎደለም ይላል። ሁለተኛው ይጠጣል፣ ብርጭቆ አልጎደለም። ሁሉ ጠጡ፣ ብርጭቆ አልጎደለም። አላሁ አክበር። ከዛ የሞላውን ብርጭቆ ይዤ ወደ ነቢያችን መጣው። አንተ አቡ ሁረይራ አሉኝ። ለበይክ አልኳቸው። ማን ቀረ? እኔና እርሶ አልኳቸው። ስላቸው ያንተ ነብይ ቀድመው የሚጠጡ ይመስልሃል? ይሄ አልነበረም ስብዕናቸው። ቁጭ በልና ጠጣ አሉኝ። ቁጭ አልኩና ተደላደልኩና ወተቱ ጋር ተገናኘናል። ግጥም አረኩታል። ጠጣው። እንግዲህ የትናንትንም የነገንም ነው የሚጠጣ፣ ነገ ላይ ያገኝ ይችላል። ጨረስኩ ብዬ ስመልስላቸው ጨምር አሉኝ። ቀና ብዬ አይቼ ጨመርኳል። መለስኩላቸው ጨምር አሉኝ። ጨመርኳል። መለስኩላቸው ጨምር አሉኝ።
ያኔ ምን አልኳችሁ ወለዚ በዐሰከ بالحق لا اجد له مسلكا ማስገቢያ የለኝም አልኳቸዋል ሞልቷል ነብዩ ሰለላሁ ዐለይሂ ወሰለም ምርጡ ነብይ ቢስሚላህ ብለው አላህን አመስግነው መጨረሻ ጠጡ ያንተ ነብይ ሰለላሁ ዐለይሂ ወሰለም